ሰላም ጤና ይስጥልኝ ወደ ቤተሰቦቼ እንደናችሁ ሁላችሁም በያላችሁበት ሰላማችሁ ብዙ ይበል። በአዲስ ቪዲዮ ተመልሻለሁኝ። አብራችሁ ይቆዩ። እስኪ ከዚች ብላቴና እንጀምር። ምግብ አባቴ ይዞ ሲመጣ ይዞ አላወቀም ነበርና ይዞ መጣ። ከዛ ዶክተሮቹ ለምንድን ነው ልጅቷ የምታጓጓት ምግብ እንዳበላ ውሃም እንዳጠጣ ምናምን አሉ ማለት ነው። ከዛ የዛን ሰዓት በጣም ነው ስለ ከፋኝ ሲከፋው ደግሞ በጣም ጓጉቼ ነበርና ከዛ ደግሞ እህቶቼን የባሰ ሳያቸው በአመት ባልቀን እዛ መግባቴን ምናምን ሳይ በቃ ምተርፍ አልመሰለኝም ነበርና በጣም ነበር የደነገጥኩት። እነሱም በጣም ውስጣቸው ተነክቶ ነበር። እንባቸውን መቆጣጠር አቅቷቸው ራሱ አላወሩኝም ነበርና በመከራ ጽና በፈተና ጽና በቃ በሰዓቱ ማንም ትተርፋለች ምናምን ያለ ሰው አልነበረም። እና እህቴ ሰሚነሽ ኪዳነ ምህረት ሄደች። እምነቷንና ጸበሏን ይዛልኝ መጣች። ትልቁና ትንሹ አንጀቴ በጣም ቆስሎ ስለነበረ ሰርጀሪ ይሰራሉ ዶክተር። ያቆሰለው ካንሰሩ ነው ወይስ ሌላ ኢንፌክሽን ሳይታወቅ በጣም ጎርቶኛል። ለዛ ሰርጀሪ ይሰራ ምናምን እያሉ ሳለ ዶክተሮቹ ምግብ እንዳበላ ውሃ እንዳጠጣ ወደ ሳምባዋ ይሄዳል፣ ሳምባዋ ውሃ ይቋጥርና እንትን ይላል ብለዋል። ከዛ ግን እንደዛም ሆኖ እናቴ የሰሚነሽን አንድ ማንኪያ ማርና ጸበል ትሰጠኝ ነበር ጧት። ከዛ 3 ቀን ከወሰድኩኝ በኋላ ካይሲ ወጣሁኝ እና አትራሳውንድ ትታይ ተባለ። አትራሳውንድ ታየ። ከዛ አትራሳውንዱ ሲታይ እየዳነ ነው፣ ትንሽ ብቻ ነው ያለው ማለት ነው ቁስለቱ። አዎ ሰሚነሽ ኪዳነ ምህረት በጣም ተአምር ነው ስል ወደ ሳምቦ ይሄዳል ምናምን እያሉ እናቴ እምነቷ ራሱ መስጠቷ ራሱ እንኳንም ሰጠችኝ ያልኩት። እስካሁን ደስ የሚገርመኝ ነገር የእናቴ ጽናት። ምክንያቱም አታርፍም ከተባለ አንዳንድ ሰው ይፈርምና በቃ እዛው ቤቷ እንትን ትበል ብሎ ፈርሙ ይወጣል። ሕክምናውን አቋርጫለሁ ብሎ ከዛ እንደዛ ለማድረጓ ራሱ በጣም ትልቅ ነገር ነው። እንደዛ ብታረግ ኖሮ እስካሁን ድረስ አሁን አንተ እኔ ቆሜ ላወራህ አልችልም ነበር። ልክ ነው። እግዚአብሔር ይመስገን። እሺ ከዛ በቃ ቦልማሮ ይሰራላት ተባለና ቦልማሮ ተሰራልኝ። ከዛ ያ የመቅኔው ምርመራ ማለት ነው አማርኛ እየመለስሽ እሺ ተሰራና አሁን እዚሁ ከዛ ጀምሮ እስካሁን ኬሞ እየወሰድሽ ነው? 3 ሳይክል እንደሱ አይነት 6000 ዶ 3 ሳይክል ጨረስኩ ማለት ነው እስካሁን ድረስ። ኢንፌክሽን ገጥሞሽ ያውቃል በዚህ ሂደት ውስጥ? በጣም እኔ ከኬሞ በላይ በጣም የጎዳኝ ኢንፌክሽን ነው። እንዴት? አፍ መቁሰል፣ ምላስ መቁሰል ከላይ የሚታይ ማለት ነው። ውስጥ ደግሞ በአልትራሳውንድ ምናምን የአንጀት ቁስለት ምናምን ፈንገስ። እሺ ምን ላይ ነሽ አሁን ታዲያ? በኬሞቴራፒው ሊሆን ይችላል። ምኑ ጋር ነሽ አሁን? ይሄ ከፊንጢጤና ከማህፀኔ ባህል የሆነ ቁስል ወጥቶ እሱን እያከሙት ነው በኢንፌክሽን መድኃኒት። ኬሞቴራፒው እየጨረስሽ ነው? መሀል ላይ ነሽ? ገና ነሽ? ትራንስፕላንት ያስፈልገኛል። የምን ትራንስፕላንት? የመቅኔ ቅየራ ማለት ነው። መቅኔ ማለት ደም የሚያመርተው ነው የሰውነታችን ክፍል። አንቺ የመቅኔ ንቅለት። የኔ እናት ይቺ ብላቴና ይቺ ህፃን በጣም ነው የምታሳዝነው። የመንፈሷ ጠንካራነት፣ በዛ ላይ ተስፋዋ፣ ለእግዚአብሔር ያላት መረዳት፣ ለቤተሰቦቿ ያላት ሀሳብ፣ ጭንቀት በቃ ህፃን ናት አይደል? ግን ልክ እንደ ትልቅ ሰው ይሄ ህይወት እንዳበሰለው ረጅም ዓመት እንደኖረ ጥበብን ሲማር እንደኖረ ከህይወት ብዙ እንደተማረ ነው። አይታችሁት ከሆነ እንትኑን ሙሉ ቪዲዮውን አይታችሁ ከሆነ እሸቱ ላይ ማለት ነውና እግዚአብሔር አምላክ ለዚች ቅን ነፍስ ለዚች ብላቴና ምህረትን ይላክላት። በ2019 እግዚአብሔር የምታመሰግንበት አገግማ ድና ድጋሚ ምስክር የምትሰጥበት ያድርግልን። ተስፋ አላት፣ ተስፋ እንዳላት ምናምን ነው እየተናገረች ያለችውና እስኪ መብርሃን ትርዳት። በእውነትና በእውነት የምነግርህ ማለት ነው በፍጹምና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበርብር የምነሳ ሰው አይደለም። የምሬን ነው የምነግርህ እውነት። በቀደም አንዲት እርጉዝ ሴት መታ ነበርና ይሁለት ነው በቃ። ከዛ በኋላ ስረበሽ ነው ያልኩት።
በሐቀኝነት ነው የሰራነው። ህሊናዬን አያመኝም ይሄን ነው። ግን አዝናለሁ ሰዎችን ሳይ እንደዛ ሆነው በቃ ተራብን ተጠማን ምናምን ሲሉኝ ሳይ የምር ያመኛል፣ የምር አዝናለሁ። በእውነት ግን በትክክለኛው መንገድ አይተን ገልጠን እኔ ከዛ በፊት እኮ ከፊንቴክ በፊት ለኒያላ ሞተርስ 5 ዓመት እኮ አምባሳደራቸው የመኪና ካምፓኒ ከነሱ ጋር እኮ ሰርቻለሁ። ስለዚህ እዚህ ጋር ስመጣ ልሳሳት የሚችለው ነገር አይደለም። አይቼ ነው የገባሁት። ምን አየሽ ንገረን። ወረቀቶቻችንን አየን። በቃ የምትፈልገው እኮ እንደ አንድ ባለሙያ የሚጠየቅብሃል ንግድ ፍቃድ እንታያለን እየሰራ ነው። ከዛ በፊት ደግሞ 3 ጊዜ ህዝብ ሲያጨበጭብ አይቻለሁ። በሶሻል ሚዲያው የሚሆን በቲቪ የሚሆን እንዴ ትልልቅ እኮ ጋዜጦች እኮ ሲዘግቡት ነበር እኮ 20 ሺህ መኪና ሊያስገባ ነው ያለ ሲጽፍ እኮ ነበር። ይሄን አይቻለሁ። ትልልቅ ሰዎች ሲያጨበጭቡለት ቆመው ሲያከብሩት እኮ አይቻለሁ 3 ጊዜ። ከዛስ ብመጣ ከዛ ደግሞ ያሳመነኝ ነገር ምን መሰለህ? ስመጣ ምን አለኝ? በ950 ሺህ ብር ሴጉል መኪና እንሰጥና ከዛ በ5 ዓመት አየው የነጋዴ ሂሳብ አይደለም ይሄ፣ አንድ ትልቅ ፕሮጀክት የሚያስብ ሰው ሐሳብ ነው። ከዛ በ5 ዓመት በወር 15 ሺህ ብር እየከፈለ እዳውን እየከፈለ ስራ ይሰራል ሲለኝ እንዴት ነው ለማህበረሰብ ለወገን የማላስበው? ወጣቱ በቃ ስራ አገኘ ማለት ነው። እቺ ገንዘብ ያለችው ሰው ትልቅ ስራ ሰርቶ በቃ ሰራተኛ ማህበረሰብ ተፈጠረ ማለት ነው። በእውነት በዚህ ተጀመረና ኦኬ ይሄ ከሆነ እኔ የምፈልገው ሁላችንም አለ እኔ የምፈልገው መኪና ይዣለሁ ነው። በዛ ሰዓት ኬክስ መኪና አለኝ 3.5 ሚሊዮን ብር ያወጣ እሱን መኪና ሰጠሁና ያ በሰዓቱ 5 ሚሊዮን ነበር የመጀመሪያው ቢዋይዲ 5 ሚሊዮን ብር ነበር። እሱን መኪና ነው የተቀበልኩት። በቃ አለቀ። በመሀል የ1 ሚሊዮን ብር ምናምን ሁሉ ይጀምራል። ይሄን ያልኩት ሌላ ነገር የለም። ማገልገል ግን እንዳለብኝ ይሰማኝ ነበር። እያገለገልኩም ነበር። ድንገት የሆነ ቀን በቃ ትገባለህ ስትባል ህግ ነው፣ ከህግ በላይ ልትሆን አትችልም። ትገባለህ፣ ትጠብቃለህ። ለምን ተጠረጠርኩ አትልም፣ ምክንያቱም በህግ ጥላ ስር ናት። እውነቱ ግን ይወጣል። የእውነት እውነት አለ። እኔ ማዝነው ምን መሰለህ? አሁን እነዚህ ወንድሞቼ እዚህ ሶሻል ሚዲያ ላይ ያሉ በእውነት የሆነ ቀን ግን የሚቆነጥጥ ህሊና ይኖራቸው ይሆን እላለሁ። በእውነት ነው ማዝነው። የሚያበላሹት ብዙ ነገር በጣም ብዙ ነገር ያበላሻሉ። እና አርቲስቶች ብለው ደግሞ ሲያወሩ አርቲስት የጋራ ስም ነው። አየው የጋራ ስምን እኮ ነው የሚያበላሹት። አርቲስት ሲባል እኛ ብቻ ነበር፣ ሌሎቹ መነሳት ነበረባቸው። አርቲስቶች 98 ቢሊዮን ብር ዋት የጋራ ስም እኮ ነው። የትኛው ነው አርቲስት? አርቲስት ሰዓሊው አርቲስት ነው፣ ሙዚቀኛው አርቲስት ነው፣ ተዋናዩ አርቲስት ነው፣ ደራሲው አርቲስት ነው። አርቲስት የጋራ ስም ነው። ይሄን እኮ ነው እያነሱ ያሉት። ይሄን እንኳን አይተውታል። ለምን መሰለህ? እኔ ያኛው ጀኔሬሽን ስለሚያሳዝነኝ ነው። ህፃናቱ አርቲስትን በጋራ ሌላ ስዕል እንዲሰጡት እያደረጉ ነው። በዚህ ውስጥ አይደለም መሄድ ያለብን። እውነት አይደለም የሆነ ሳንቲም ስለምናገኝ ዳቦ ስለምንበላበት አይደለም። በአንድ በኩል እደሰታለሁ የእነሱ እራትና ቁርስ መሆኔ፣ በእኔ እየበሉ ነው የእውነት። ምክንያቱም ለሰው አስባለሁ፣ ሰው ነኝ። ሲበሉ ሳይ ደስ ይለኛል። በእኔ ሲለብሱ ሳይ አያለሁ። ከትናንት ዛሬ የተሻለ ፊት አይባቸዋለሁ። በእኔ ነው። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። እንግዲህ ሰለሞን እያለ ያለው ያው እስካመር መሆናቸውን ልናቅ አንችልም። ፊንቴኮች ግን ሌጋል ዶክሜንታቸውን አይቻለው። ማየት ያለብኝን ከዚህ በፊት ማስታወቂያ አሰራ ባለኝ ልምድ መሰረት ማየት ያለብኝን ዶክሜንቶች አይቼ ነው የገባሁበት እንጂ እንደዚህ ሰው በሚለው መልኩ ሰውን ለማጭበርበር የሄድኩበት መንገድ የለም፣ ወይ ደግሞ የሄድኩበት ስቴፕ የለም ነው እያለ ያለው። እንግዲህ ሀገራችን ታውቋታላችሁ። በስነ ስርዓት ግን በህግ ኢንቨስቲጌት ከተገኘ የት ላይ እስካም እንደተደረጉ የካምፓኒው ምንነትን በስነ ስርዓት ተጣርቶ ኤቭሪ ነገር መታወቅ ይችላል። ምክንያቱም ካምፓኒ በገቢዎች በኩል ይገኛል፣ በመንግስት በኩል የተለያዩ ፍቃዶች አሉ ምናምንና እስኪ ህግ ይዳኛል ብሏል፣ ህግ ያውቃል ብሏል። ህግ የሚደርስበትን ነገር እናያለን አብረን ወደፊት ማለት ነው። ሪሞት 30 ደቂቃ ነው። እሺ እጃችሁን ወደ መሬት ሪሞት። እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ወደ ጥያቄያችን እንግባና ሚስት ቤት ውስጥ በብዛት የሚጠፋባት እቃ ምንድን ነው ብለን የጠየቅን። ሪሞት 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 ይጠፋብሻል? እሺ አሳይልኝ በለጠ። ሪሞት ግብዣ ልትሄዱ ነው እንበል። ሚስት ለባብሳ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቅነው። 2 ሰዓት 2 ሰዓት ይፈጅብሻል? 3 ሰዓት 2 ሰዓት አንዱን ሰዓት ንገሪ። ተኳኩሎ ለብሶ ለመውጣት
ለብሶ ለመውጣት ተኳኩሎ ለባብሶ ለመውጣት በቃ ግብዣ ልትሄዱ። እሺ 30 ደቂቃ አይሆን። እንዴት ነው ከ3 2 1 ብለሽ 30 ይደረሽው? ያው እዘገያለሁ በጣምና እኮ ለባብሶ ለመውጣት 30 ደቂቃ ይበቃሻል? 30 ደቂቃ እርግጠኛ ነሽ? አሳይል። ጥርጥራል 30 ደቂቃ። እሺ ሶስተኛው ለባሎች ሚስት ከጋብቻ በፊት ለመጀመሪያ ጊዜ ያስተዋወቀች ማንን ነው ብለን ነበር የጠየቅነው። ለማን ነው ያስተዋወቅሽው? መሲ ትንሽ ናት። ጓደኛዬ መሲ አሳይልኝ በለጠ። ይሄ ከባድ ፍክር ይመስላል። አሁን ወደ ውጤቱ እንሄዳለን ማለት ነው። ዛሬው የእንተዋወቃለን ውድድር ላይ አሜንና በለጠ 30 ነጥብ አምጥተዋል። አጫዋችና ፍቃዱ 25 ነጥብ አምጥተዋል። ትግስትና መክብብ ደግሞ 15 ነጥብ አምጥተዋል። በመግቢያችን ላይ ምን ብለን ነበረ? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር የድምጽና የምስል መረጃ ተይዞብሃል። ሪሞት 30 ደቂቃ ነው። በዛሬው የነጥብ ድምራችን አሸናፊዎች የነበሩት አሜንና በለጠ ነበሩ። ግን በሰራችሁት ስህተት ዲስኳሊፋይ ተደርጋችሁ አጫዋችና ፍቃዱ አሸናፊ ሆነዋል ማለት ነው። የኔ አባት በጣም ደስ ብሎት ነበር። መጨረሻ ላይ አፍረት ነው ወግነን በእውነት ረውርደት የማይሆን ቦታ ነው ስህተት የሰሩት፣ የማይሆን ቦታ ማለት ነው። በዚህ ፍጥነት ከተታረቃችሁ ትለያያላችሁ። እርግጠኛ ሆኜ የምነግራችሁ ነገር ትለያያላችሁ። በእርግዝናሽ ወቅት በአራስነትሽ ወቅት ያሳለፍሽውን መከራና ሐዘን እንዲህ በቀላሉ ውልቅ ብሎ በ2 ሳምንት ውስጥ የሚወጣ እንዳይመስልሽ። ቆም ብለሽ አስቢ። አንተም ብትሆን ከሷ ጋር ለመስማማት ለመታረቅ ልጅን ለማሳደግ የቻልከውን ጥረት አድርግ እንጂ ያንን ሐዘን መከራና ቁስሏን ትረሳልኛለች ብለህ እንዳታስብ፣ እንዳትሸወድ። በዚህ ፍጥነት እንኳን ሴት ልጅ አርግዛ ያሳለፈችውን ይቅርና ማለት ነው የቃቃ ጠብ ራሱ አይታረቅም፣ አይረሳም። ስለዚህ አረቃችሁ አስቡ። አሁንም እዚህ ጋር ታርቃችኋል፣ ወደ ሌላ ነገር ውስጥ እንዳትገቡ፣ ስሜት ይሆናችሁ ድጋሚ ዋጋ እንዳትከፍሉ። ተረጋጉ። ለልጅ ማድረግ ያለብን አድርግ፣ ህይወትን አስተካክል። አንቺም ለልጅሽ ሁኚ። መንገድሽ ጥሩ እየሄደ ነው። ሰዎች አውቀውሻል፣ ስራ ሊያሰሩሽ፣ ብዙ ሊያግዙሽ ሰዎች እየፈለጉ ነው። ይሄንን እድል ተጠቀሚበት። ዘለሽ ወደ ስሜት እንዳትገቢ፣ ዘለሽ ወደ ግንኙነት እንዳትገቢ። ህይወትሽ ይበላሻል። ድጋሚ የረሳሹ ሊመስልሽ ይችላል ስላየሹ። እሱ ስሜት ነው። 1-2 ሴክስ አርጋችሁ 1-3 ቀን 4 ቀን ግፋ ቢል ሳምንት ሴክስ አርጋችሁ እሱ ያልቃል። ትረጋጋላችሁ። የዛኔ ያ ሐዘንሽ፣ ያ መከራሽ፣ ያ ራስሽን ሊያስጠፋሽ ሲሞክር የነበረው ህመምሽ አንድ ባንድ እየወጣ እንድትጠዩ ነው የሚያረጋሽ። ስለዚህ የፈጠነ እንዳትታረቁ፣ የፈጠነ እንዳትግባቡ፣ ባልና ሚስት ሙድ እንዳታራምዱ፣ ርቀታችሁን ጠብቃችሁ ቀስ እያላችሁ እየተላመዳችሁ ለማስተካከል ሞክሩ። ምንድነው ጋይስ ሰው ወደ ኋላ እየተመለሰው ከእንደገና እና በመታረቃቸው ምክንያት ልጁ ጋር ያለውን ነገር አይዶ ነው። እኔ ወደ ኋላ መመለስ አስፈላጊ ነው ብዬ አላስብም። እስኪ ተመሳሳይ ሌላ ሀሳብ ላሳያችሁ። እርጉዝ ሆነሽ ስልክ ስትደውይለት ጥርቅም አድርጎሽ ከአዲስ አበባ ግራ ገብቶሽ አገርሽ የተፈጠርሽበት ምድር ላይ ሮጠሽ ሄደሽ እናትሽ ቤት ገብተሽ እናትሽን የአካባቢ ሰው ገምቷት ለዚህ ነው እንዲህ አዲስ አበባ ሄደችው ይሄንን ይዛ መጣች ተብለሽ
ያንቺ ሰዎች በሙሉ ባንቺ አንገታቸውን ደፍተው አንቺ ኬክ ጋብዚ አይ ሲሪየስ ማን ነው ግን ያሳድጋል? ይቅርታ አላለም እኮ ሰይፉ ፋንታሁን በግድ ነው ይቅርታ በላይ ነው። እንደ አግባቡና እንደ ደንቡማ ቢሆን እንደመጣ ነበረ ሰይፉም ሳይለው ማንም ሳይለው ጉልበቷ ላይ የሚወርቀው ባይዘው ያምናፍቁልሽከው ይቅርታ እንዴት እንደሆነ ይገባኛል። ይቅርታ ማለት ልክ እንደመጣ አይኗ ሲያያት ያቺ ስልኳን ቴክስቷን ልሞት እኮ ነው ልጣፋ ነው ብላ የነገረችውን ድምጿን ኢግኖር ያደረገው ሰውዬ ልክ ሲመጣ ነበር እግሯ ላይ ድፍት ብሎ በድዬሻለሁ አው ቢላት ኦኬ አትሊስት ተሰምቶታል እንላለን። ሰይፉ ፋንታሁን ግድ የለም እባክህ ግድ የለም ተነስና ይቅርታ ጠይቃት ተብሎ ተለምኖ እኮ ነው እንዴ ወንድ ልጅ ለዛው ወንድ ልጅ ሲከፋ የወንድ ልጅን ጭንቅላት አታውቂ ወንድ ልጅ ሲከፋ ሴት እኮ ምላሷ ላይ ነው ክፋቷ ለለለለለ ምናምን ማለቷ እኮ ነው ክፋቷ። ወንድ ልጅ ሲከፋ እኮ ክፉ ነው። ወንድ ልጅ አይክፋ ሲከፋ እኮ በጣም አረመኔ ነው። ለዚህ ነው ክብርሽንም ትጠብቂው ራስሽ እንደመጣ እየሮጠ መጥቶ እግሯ ላይ ድፍት አላየሽም እንዴ ወንዱን እዛው ሰይፉ ፋንታሁን ላይ ቆይተሻል ኩላሊቱን የሰጣት አይቻልም ሲል በቃ ቀን ተቀይሮ ዛሬ አብረው ሆኖ ግን የዛን ጊዜ ምንድን ያለው አይ ያለው እኮ ፓስተሩ ነው እዛ ጋር ሆኖ ቢለምነው ሰይፉ ፋንታሁን በዚህ ቢለምነው ነው እኮ ያለው ቆፍጠን ያለው ወንድ እንደዚህ ሊሆንሽ ቆፍጠን ይቅርታ ታጨናንቆኝ እኮ ነው ይቅርታ ታጨናንቆኝ ተረስቼ ልሄድ ነው እኮ ነው ታስታውሳላችሁ አይደለ ኩላሊቱን የሰጣት ልጅ ታስታውሳላችሁ አይደለ ሰይፉ ፋንታሁን እንደዚህ አስታርቃለሁ ብሎ ይዞ ተቀምጦ ፓስተሩ በዛ በኩል ቢለምነው ይሄ ኖ እያጨናነከኝ ነው ሰይፉ ፋንታሁን ለወጣ ነው አለ። ወንድ ልጅ እንደዚህ ነው ልጅ በክብሩ ጉዳይ አይደራደርም። በኋላ አስቦበት በስርዓት መጸጸቷን ሁሉን ነገር አውቆ ምናምን ነገር አብረው ሆኑ የሚባል ዜና ሰምተናል። ኢትስ ኦኬ ችግር የለው አስቦበት ሂል አድርጎ ከቁስሉ ሂል አድርጎ በስርዓት እንደተጸጸተች አውቆ በሚዲያ በወከባ በምናምን እኮ አይደለም ይሻለው በስርዓት አይቶ ኦኬ ብሏል። እችስ ሴት ግን ስትሆን በሰከንድ ለዛው በአግባቡ እንኳን ይቅርታ ያልጠየቀበትን ዘፈን ሲዘፈን ሄዳ የሆነ ነገር ሲሆን አንዳንድ ሴት እውነትሽን ነው ቴንክ ዩ ሄሉዬ ነገ ደግሞ እየተደፈረቀች ትመጣለች 10 ጊዜ በዩቲዩብ እየመጣችሁ ባሌ በደለኝ እንደዚህ ያደረገኝ የልጆች አባት ሰፖርት አያደርገኝ ምን ይሻለኛል እንዲህ ያላችሁ ትነግሩናላችሁ። ታረው ራሳችሁን ፕሮቴክት አድርጉ። ለራሳችሁ ክብር ዲዘርቭ አድርጉ። ሴቶች ራሳችሁን አክብሩ። እንኳን ያላገባሽ ወንድ በደጅ ያለ አይደለም ያገባሽ ወንድ እንኳን ሪስፔክት ራስሽን ስታረጊ ነው በዛው ፍቅር በዛው ክብር እየቀጠለ። ይቅርታ አድርጉልኝና የተናገረችው ሙሉ በሙሉ ስህተት አይደለም፣ እውነታ አለው። ነገር ግን ለይቅርታ መቸኮሉ ጥፋት አለው ብዬ አላስብም። በይቅርታ ስለማምን መሰለኝ ይሄ ቅን ፍቅር ምናምን ሲኖር አይኖ ድጋሚ ሊጎዳት ይችላል ምናምን በሚለው ነው። ግን ምናልባት ከዚህ በኋላ ባይጎዳትስ ሰው ስህተት ይሰራልና ይቅር የምንለውም እኮ ስለተበደልን ነው። ባንበደል ኖሮ ይቅርታ አይኖርም ነበር አክቹሊ። ስለዚህ እሷ የዘረዘረቻቸው መጥፎ ነገሮች ሁሉ ሆነውባታል። ግን ይቅርታ የምናደርገው ያንን ተሸክመን ነው። የደረሰብንን መከራ ወይም ደግሞ በዛ በጸቡ ምክንያት በመለያየታቸው ምክንያት የደረሰብን ጉዳት መከራ አለ አይደለ? እሱን መተውና አዲስ ህይወት መጀመር ነው። ስለዚህ እኔ ለይቅርታ መቸኮሉ ያን ያህል ጥፋት ነው ብዬ አላስብም። እንዴት እንዳየችው አላውቅም። እግዚአብሔርን ነው የምልህ። ይሄን ቪዲዮ ሳየው ማለት ነው ብራዘር ራሴን ነው ያየሁት። ራሴን አየሁ። በቃ ማለት የይቅርታ ልብ መኖር አለበት። ነገ ከነገ ወዲያ ሰው ከሚወደው ከሚያፈቅረው በጣም ሪስፔክት ካለው ጋር ነው የሚቀያየመው የሚጣለው። አሁን ሚስት ቻት ብታረግ ከወንድ ጋር ምንም ችግር ከሌለባት ትጣላው።
እኔም አሁን ዝም ብዬ ተነስቼ ከሴት ጋር ዴት ባረግ ሚስቴ ዝም ካለች አትወደኝም ማለት ነው፣ አታፈቅረኝም ማለት ነው። ባይዘው ሰው ሲተራረም ነው የሚጣለው። ዛሬ አንተ ብርክክ ካልክ አይደል ነገ የምትቀናበትን ነገር ነው ያደረከው። ልጅህ ወይም ልጅሽ ይሄን ነገር ስታይ ወይም ሲያይ ይሄንን ታሪክ ነው ይዞት የሚቀጥለው። ይሄ ቪዲዮ እንደ ታሪክ ነው የሚቀመጠው። እግዚአብሔርን ነው እኔ በጣም ነው ደስ ያለኝ። በቃ እኔ ተማርኩበት፣ በእኔ ተምሬበታለሁ። ጎንበስ ማለት ነገ ቀና የሚያደርግህን ነገር ነው ያደረኩ። ብራዘር ወድጄዋለሁ። እግዚአብሔርን ሴፉም ቴንክ ዩ። እኔ የማየው መታረቃቸውን ከጥሩ ነገር ነው የማየው። እግዚአብሔር ያውቃል። ከዛ በኋላ መጠንቀቁ፣ ከዛ በኋላ ሪሌሽንሺፓቸውን ጥሩ ለማድረግ መስራቱ እንዳለ ሆኖ ግን ይህን ያህል ተጣድፈው መታረቃቸውን ይቅር ለመባባል እኮ ፀሐይ አይጥለቅ ነው የሚባለው አይደለ? እኔ ጥፋቱ አልታየኝም። ብቻ በመታረቃቸው ምክንያት ከተደሰቱት ወገን ነኝና የእናንተን ሀሳብ እስኪ ያስቀምጡልኝ። ጧፉን አጥፉት፣ እፍ በሉት፣ አይዟችሁ። ምን ጉድ ነው እናንተ! ማን ነው ይሄን ያስተማራችሁ? እንደው ምን አለ የሌለ ባለው እንኳን ባንማር የሌለ ለምን ታመጡብናላችሁ? ጧፍ አምጥቶ እዚህ ለቄሰ ገበዙ ነው የሚሰጥ። ትባረኩበታላችሁ። የጥምቀት ስም ተቀብሎ ይጸለይበታል። እንዴ ስጦታ ቤትስ ቢሆን አሁን ከሰጣችሁ በኋላ እናንተ ምን አገባችሁ እኮ? በመንደራው ስጦታ ትሰጣላችሁ። ከዚያ በኋላ እናንተ ምን አለ? ለሰጣችሁት ነው አይደል እንዴ? ደሞስ እንደው ኑሮውስ በእውነት አሁን በዚህ ሰዓት ጧት ስታጠፉ ምን አለ? ቀይ መብራት ለቆመችው እህትሽ እዚያ ለሷ አንድ ዳቦ ገዝታችሁ ስለ ስላሴ ብትሉ አንድ ዳቦ። አሁን እዚህ ማን አዘዘ? ምን ሊደረግበት? መጽሐፍ አይደገምበት። ድንኳን ውስጥ ቁጭ ብላችሁ ደግሞ አጠገባችሁ ያለው ሰው ልታቃጥለኝ ነው እያለ እንዲህ ሲገላመጥ ብዙ መከራ እኮ ነው። እናንተም ደግሞ እሷ ጋር ተፋጣችሁ እኔን አሰሙኝ እንዴ? ቆይ ይሄ ሁሉ ነውር አይገባችሁም? አይገባችሁም? እመናል ንገሩኝ፣ አይዟችሁ። እንደዚህ ካልተያየን አይገባንማ። አዎ እኔ አላርም አይደለው እዚህ ምጮህ እኮ አስተውሉ ማለቴ ነው። የምንላችሁን ካልሰማችሁ ምንኛ ምን እናደርጋለን? ስሙ። ከዚህ በኋላ ጧፍ እዚህ አታብሩ፣ አምጡና ስጡ። ጧፍ የሚበራበት ቀን አለ። ልደት፣ ቤተ ክርስቲያን፣ ትንሣኤ፣ ብርሃነ ከፈኑ ሲባል አሁን ምን ተብሎ ይበራል? ቆይ እና ጧፉን ለድሃ ዳቦ ገዝታችሁ ስጡ። እግዚአብሔር እንዲባርካችሁ ቤታችሁ እንዲገባ በዛሬው ቀን እግዚአብሔር ቤቴ እንዲገባ ብላችሁ አንድ ዳቦ ጥሩ ናት እኮ ለአንድ ምስኪን ብትሰጡ ስላሴ ቤታችሁ ይገባሉ። እርግጠኛ ነኝ እኔ። አልበለዚያ እዚህ ደመራ አይደለ ይሄ ምን ግራ መጋባት ነው ባካችሁ። እንግዲህ አባታችን በዚህ ዙሪያ በተናገሩት ላይ የተለየ እውቀት ያላችሁ ካላችሁ ኮሜንት ታስቀምጡልኝ፣ አሪፍ ነው። እንደ አጠቃላይ ግን ትሬንድ አሁን ጧፍ የማብራት ትሬንድ በጣም እየበዛ የመጣው ያን ያህል ድሮ ላይ ጧፍ ሻማ ተገዝቶ ለቤተክርስቲያን ነው የሚሰጠው የነበረው። አሁን ግን ሁሉም በየእጁ ነው። ምናልባት ድሮ መብራት ስለሌለ በጧፍ ስለሆነ የሚጠቀሙት ካህናት ለአገልግሎት ምናምን ከሚለው አንጻር ከሆነ አላቅም። ብቻ እስኪ በዚህ ዙሪያ እውቀት ያላችሁ ሰዎች የሀሳብ አስተያየታችሁን ብትሰጡበት ደስ ይለኛል። ግን አሁን ለምሳሌ የማንቂያ ደወል እየተባለ በነበረበት ሰዓት ፕሮግራም ላይ እነ መምህር ምረትሃብ ያስተምሩ በነበረበት ሰዓት ብዙ ጧፍ እየተበራ ይዘምር ነበር እና ከዛ ነቃፊዎች መካከል ነበርኩ። ያን ያህል ጧፍ ማንደዱ አስፈላጊ ነው ብዬ ስለማላስብ ነው። ብፁዕ አባታችን እንደተናገሩት ለጧፍ የሚወጣውን ገንዘብ ለድሃ ዳቦ ቢገዛ የተሻለ ሊሆን ይችላል። ምክንያቱም ከአገልግሎቱና ከትርጉሙ አንጻር ማለት ነው እንጂ ጧፍ እያነደዱ በመዘመር ብቻ የቤተክርስቲያን መከራ ሊቀንስ ስለማይችል ነው። የተሳሳተነው ፖይንት ሊኖር ይችላል። ዞሮ ዞሮ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እስከዚህ ሰዓት አብራችሁ ስለነበራችሁ በጣም አመሰግናለሁ። ቸር ቆዩኝ።